በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ከ12ቱ ሐዋርያት አንዱ ሐዋርያው ቅዱስ ዮሐንስ እንደጻፈው ምዕራፍ 1 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህም በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉም በእርሱ ሆነ፣ ከሆነውም ሁሉ ያለ እርሱ ምንም የሆነ የለም። ሕይወት በእርሱ ነበረ፣ ሕይወትም የሰው ብርሃን ነበረ። ብርሃንም በጨለማ ያበራል፣ ጨለማም አላገኘውም። ከእግዚአብሔር ዘንድ የተላከ ስሙ ዮሐንስ የሚባል አንድ ሰው ነበር። እርሱም ሁሉ በእርሱ በኩል እንዲያምን ስለ ብርሃን ይመሰክር ዘንድ ለምስክርነት መጣ። ስለ ብርሃን ምስክር ሊሆን መጣ እንጂ እርሱ ራሱ ብርሃን አልነበረም። ለሰው ሁሉ የሚያበራው እውነተኛው ብርሃንስ ወደ ዓለም የመጣው ነው። በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙ ግን አላወቀውም። ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ የእግዚአብሔር ልጆች እንዲሆኑ ሥልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከሥጋዊና ከደማዊ ግብር ወይም ከወንድና ከሴት ፈቃድ አልተወለዱም። ያም ቃል ሥጋ ሆነ፣ በእኛም አደረ። ለአባቱ አንድ እንደሆነ ልጅ ክብር ያለ ክብሩን አየን። ጸጋንና እውነትን የተመላ ነው። ምስክሩ ዮሐንስ ስለ እርሱ ድምፁን ከፍ አድርጎ ተናገረ፣ እንዲህም አለ። እኔ ስለ እርሱ ከእኔ በፊት የነበረ ከእኔ በኋላ ይመጣል ያልኋችሁ ሰው ይህ ነው። እርሱ ከእኔ አስቀድሞ ነበረና። እኛም ሁላችን ከሙላቱ በጸጋ ላይ ጸጋን ተቀበልን። ኦሪት በሙሴ ተሰጥታን ነበር፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆነልን። በአባቱ እቅፍ ያለ አንድ ልጁ እርሱ ገለጠልን እንጂ እግዚአብሔርንስ ከቶ ያየው የለም። አይሁድ አንተ ማነህ ብለው ይጠይቁት ዘንድ ካህናትንና ሌዋውያንን ከኢየሩሳሌም በላኩ ጊዜ የዮሐንስ ምስክርነት ይህ ነው። እርሱም እኔ ክርስቶስ አይደለሁም ብሎ አመነ እንጂ አልካደም። እንኪያ አንተ ማነህ? አንተ ኤልያስ ነህን? ብለው ጠየቁት። አይደለሁም አለ። እንኪያ አንተ ነቢዩ ነህን? አሉት። አይደለሁም አለ። እንኪያስ አንተ ማነህ? ለላኩንም መልስ እንድንሰጥ ስለ ራስህ ማን ትላለህ? አሉት። እርሱም ነቢዩ ኢሳይያስ እንደተናገረ የእግዚአብሔርን መንገድ ጥረጉ እያለ በምድረ በዳ የሚሰብክ የአዋጅ ነጋሪ ድምፅ እኔ ነኝ አለ። የተላኩትም ከፈሪሳውያን ነበሩ። እንኪያስ ክርስቶስን ካልሆንክ፣ ኤልያስንም ካልሆንክ፣ ነቢይንም ካልሆንክ ለምን ታጠምቃለህ? ብለው ጠየቁት። ዮሐንስም መልሶ እንዲህ አላቸው፣ እኔ በውሃ አጠምቃችኋለሁ፣ ነገር ግን እናንተ የማታውቁት በመካከላችሁ ቆሟል። ከእኔ በኋላ የሚመጣው ከእኔ በፊት የነበረው የጫማውን ጠፍር ልፈታ እንኳ የማይገባኝ ነው። ዮሐንስ ያጠምቅበት በነበረው በዮርዳኖስ ማዶ በቢታንያ በቤተ ራባ እንዲህ ሆነ። በማግስቱም ዮሐንስ ወደ እርሱ ሲመጣ ጌታችን ኢየሱስን አይቶ እንዲህ አለ፣ እነሆ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ። ከእኔ በፊት የነበረ ሰው ከእኔ በኋላ ይመጣል ብዬ ስለ እርሱ የነገርኳችሁ ይህ ነው። እርሱ ከእኔ አስቀድሞ ነበርና እኔ አላውቀውም ነበር፣ ነገር ግን እስራኤል እንዲያውቁት ስለዚህ እኔ በውሃ ላጠምቅ መጣሁ። ዮሐንስም ምስክርነቱን እንዲህ ብሎ ተናገረ። መንፈስ ቅዱስ ከሰማይ እንደ ርግብ ወርዶ በራሱ ላይ ሲቀመጥ አየሁ። እኔም አላውቀውም ነበር፣ ነገር ግን በውሃ እንዳጠምቅ የላከኝ እርሱ መንፈስ ቅዱስ ወርዶ ሲቀመጥበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። እኔም ራሴ አይቻለሁ፣ እርሱም የእግዚአብሔር ልጅ እንደሆነ እኔ ምስክሩ ነኝ። በማግስቱም ደግሞ ዮሐንስ ከሁለቱ ደቀ መዛሙርቱ ጋር ቆሞ ሳለ ጌታችን ኢየሱስን ሲሄድ አይቶ እነሆ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ሁለቱ ደቀ መዛሙርቱም እንዲህ ሲል ሰምተው ጌታችን ኢየሱስን ተከተሉት። ጌታችን ኢየሱስም ዘወር ብሎ ሲከተሉት አየና ምን ትሻላችሁ አላቸው። እነርሱም ረቢ፣ ትርጓሜውም መምህር ሆይ ማለት ነው፣ ወዴት ትኖራለህ አሉት። እርሱም መጥታችሁ እዩ አላቸው። ሄደውም የሚኖርበትን አዩ። ያን ዕለትም እስከ 10 ሰዓት ድረስ በእርሱ ዘንድ ዋሉ። ከዮሐንስ ዘንድ ሰምተው ጌታችን ኢየሱስን ከተከተሉት ከሁለቱም አንዱ የስምዖን ጴጥሮስ ወንድም እንድርያስ ነበር። እርሱም በመጀመሪያ ወንድሙ ስምዖንን አግኝቶ በትርጓሜው ክርስቶስ የሚሉት መሲሕን አገኘ ነው አለው። እርሱም ወደ ጌታችን ወደ ኢየሱስ ወሰደው። ጌታችን ኢየሱስን ባየው ጊዜ አንተ የዮና ልጅ ስምዖን ነህን? አንተ ኬፋ ትባላለህ አለው። ትርጓሜውን ጴጥሮስ ማለት ነው። በማግስቱም ጌታችን ኢየሱስ ወደ ገሊላ ሊሄድ ወደደ። ፊልጶስንም አገኘውና ተከተለኝ አለው። ፊልጶስ ግን ከእንድርያስና ከጴጥሮስ ከተማ ከቤተ ሳይዳ ነበር። ፊልጶስም ናትናኤልን አገኘው። ሙሴ በኦሪት ነቢያትም ስለ እርሱ የጻፉለትን የዮሴፍን ልጅ የናዝሬቱን ኢየሱስን አገኘ ነው አለው። ናትናኤልም በውኑ ከናዝሬት ደግ ሰው ሊወጣ ይቻላልን? አለው።
ፊልጶስም መጥተህ ያለው። ጌታችን ኢየሱስም ናትናኤልን ወደ እርሱ ሲመጣ ባየው ጊዜ ስለ እርሱ እነሆ በልቡ ተንኮል የሌለበት እውነተኛ እስራኤላዊ ይህ ነው አለ። ናትናኤልም ቤት ታውቀኛለህ አለው። ጌታችን ኢየሱስም መልሶ ገና ፊልጶስ ሳይጠራህ በበለስ ዛፍ ስር ሳለህ አይቼሃለሁ አለው። ናትናኤልም መልሶ መምህር ሆይ በእውነት አንተ የእግዚአብሔር ልጅ ነህ፣ የእስራኤልም ንጉሥ አንተ ነህ አለው። ጌታችን ኢየሱስም መልሶ በበለስ ዛፍ ስር አየሁ ስላልሁህ አመንህን? ከዚህ የሚበልጥ ታያለህ አለው። እውነት እውነት እላችኋለሁ ከእንግዲህ ወዲህ ሰማያት ሲከፈቱ የእግዚአብሔር መላእክት ወደ ሰው ልጅ ሲወርዱና ሲወጡ ታያላችሁ አላቸው። የዮሐንስ ወንጌል ምዕራፍ 2። በሦስተኛውም ቀን የገሊላ ክፍል በምትሆን በቃና ሰርግ ሆነ። የጌታችን የኢየሱስ እናትም በዚያ ነበረች። ጌታችን ኢየሱስና ደቀ መዛሙርቱም ወደ ሰርጉ ታደሙ። የወይን ጠጃቸውን ባለቀ ጊዜ እናቱ ጌታችን ኢየሱስን የወይን ጠጅ እኮ የላቸውም አለችው። ጌታችን ኢየሱስም አንቺ ሆይ ከአንቺ ጋር ምን አለኝ? ጊዜዬ ገና አልደረሰም አላት። እናቱም ላሳላፊዎቹ የሚላችሁን ሁሉ አድርጎ አለቻቸው። በዚያም እንደ አይሁድ ልማድ የሚያነጹባቸው 6 የድንጋይ ጋኖች ነበሩ። ከእነርሱም እያንዳንዱ 2 ወይም 3 እንስራ ይይዙ ነበር። ጌታችን ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስከ አፋቸውም እስከ ላይ ሞሏቸው። አሁንም ቅዱና ወስዳችሁ ለአሳዳሪው ስጡት አላቸው። ወስደውም ሰጡት። አሳዳሪውም ያን የወይን ጠጅ የሆነውን ውሃ ቀምሶ አደነቀ። ከወዴት እንደመጣም አላወቀም። የቀዱት አሳላፊዎች ግን የወይን ጠጅ የሆነውን ያን ውሃ ያውቁ ነበር፣ ውሃውን የሞሉ እነርሱ ነበሩና። አሳዳሪውም ሙሽራውን ጠርቶ ሰው ሁሉ መልካሙን የወይን ጠጅ አስቀድሞ ያጠጣል፣ ከጠገቡ በኋላም ተርታውን ያመጣል። አንተ ግን መልካሙን የወይን ጠጅ እስካሁን አቆየህ አለው። ጌታችን ኢየሱስም በቃና ዘገሊላ ያደረገው የታምራት መጀመሪያ ይህ ነው። ክብሩንም ገለጠ፣ ደቀ መዛሙርቱም አመኑበት። ከዚህ በኋላ እርሱና እናቱ ወንድሞቹና ደቀ መዛሙርቱም ወደ ቅፍርናሆም ወረዱ። በዚያም ብዙ ያይደለ ጥቂት ቀን ተቀመጡ። የአይሁድም የፋሲካቸው በዓል ቀርቦ ነበር። ጌታችን ኢየሱስም ወደ ኢየሩሳሌም ወጣ። በቤተ መቅደስም በሬዎችንና በጎችን ርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። የገመድም ጅራፍ አበጀ። በጎችንና በሬዎችን ሁሉንም ከቤተ መቅደስ አስወጣ። የለዋጮችንም ገንዘብ በተነ፣ ገበታዎቻቸውንም ገለበጠ። ርግብ ሻጮችንም ይህን ከዚህ አውጡ፣ የአባቴን ቤት የንግድ ቤት አታድርጉ አላቸው። ደቀ መዛሙርቱም የቤት ቅናት በላኝ የሚል ቃል ተጽፎ እንዳለ አሰቡ። አይሁድም መልሰው ይህን የምታደርግ ምን ምልክት ታሳያለህ አሉት። ጌታችን ኢየሱስም ይህን ቤተ መቅደስ አፍርሱት፣ በሦስተኛውም ቀን አነሳዋለሁ ብሎ መለሰላቸው። አይሁድም ይህ ቤተ መቅደስ በ46 ዓመት ተሠራ፣ አንተስ በ3 ቀኖች ውስጥ ታነሳዋለህን አሉት። እርሱ ግን ይህን የተናገረው ቤተ መቅደስ ስለተባለ ሰውነቱ ነበር። ከሙታን በተነሳ ጊዜም ደቀ መዛሙርቱ ስለዚህ እንደነገራቸው አሰቡ። በመጻሕፍት ቃልና ጌታችን ኢየሱስ በነገራቸውም ነገር አመኑ። ጌታችን ኢየሱስም በፋሲካ በዓል በኢየሩሳሌምም ሳለ ብዙ ሰዎች ያደረገውን ታምራት ባዩ ጊዜ በስሙ አመኑ። እርሱ ጌታችን ኢየሱስ ግን አያምናቸውም ነበር፣ ሁሉን እያንዳንዱን ያውቀዋልና የሰውንም ግብሩን ሊነግሩት አይሻም፣ እርሱ በሰው ያለውን ያውቅ ነበርና። የዮሐንስ ወንጌል ምዕራፍ 3። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የተባለ አንድ ሰው ነበረ። እርሱም በሌሊት ወደ ጌታችን ኢየሱስ መጥቶ እንዲህ አለው፣ መምህር ሆይ ልታስተምር ከእግዚአብሔር ዘንድ እንደመጣህ እናውቃለን። እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን ይህን ታምር ሊያደርግ የሚችል የለምና። ጌታችን ኢየሱስም መልሶ እውነት እውነት እልሃለሁ ዳግመኛ ያልተወለደ ሰው የእግዚአብሔርን መንግሥት ለማየት አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ ዳግመኛ መወለድ እንደምን ይችላል? ዳግመኛ ይወለድ ዘንድ ወደ እናቱ ማኅፀን ተመልሶ መግባት ይችላልን? አለው። ጌታችን ኢየሱስም መልሶ እንዲህ አለው፣ እውነት እውነት እልሃለሁ ዳግመኛ ከውሃና ከመንፈስ ቅዱስ ያልተወለደ ሰው ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነውና ከመንፈስም የተወለደ መንፈስ ነውና። ስለዚህም ዳግመኛ ልትወለዱ ይገባችኋል ስላልሁህ አታድንቅ። ነፋስ ወደ ወደደው ይነፍሳልና ድምፁንም ትሰማለህ፣ ነገር ግን ከየት እንደሚመጣ ወዴትም እንደሚሄድ አታውቅም። ከመንፈስ የሚወለድ ሁሉ እንዲሁ ነው። ኒቆዲሞስም መልሶ ይህ ሊሆን እንዴት ይቻላል? አለው። ጌታችን ኢየሱስም መልሶ አንተ የእስራኤል መምህራቸው ነህ፣ ነገር ግን እንዴት ይህን አታውቅም? አለው። እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ነገር ግን ምስክርነታችንን አትቀበሉንም።
በምድር ያለውን ስነግራችሁ ካላመናችሁኝ በሰማይ ያለውን ብነግራችሁ እንዴት ታምኑኛላችሁ? ከሰማይ ከወረደው የሰው ልጅ በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖረው ነው። ሙሴ በምድረ በዳ እባቡን እንደሰቀለው የሰው ልጅ እንዲሁ ይሰቀል ዘንድ አለው። ያመነበት ሁሉ ለዘላለም ሕያው ሆኖ እንዲኖር እንጂ እንዳይጠፋ፣ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ቤዛ አድርጎ እስኪሰጥ ድረስ ዓለሙን እንዲህ ወዶታልና። ዓለም በእርሱ ይድን ዘንድ ነው እንጂ በዓለም እንዲፈርድ እግዚአብሔር ልጁን ወደዚህ ዓለም አላከውምና። በእርሱ ያመነ አይፈረድበትም፣ በእርሱ ያላመነ ግን ፈጽሞ ተፈርዶበታል፣ በአንዱ በእግዚአብሔር ልጅ ስም አላመነምና። ፍርዱም ይህ ነው፣ ብርሃን ወደ ዓለም መጥቷልና፣ ሰውም ሥራው ክፉ ስለሆነ ከብርሃን ይልቅ ጨለማን መርጧልና። ሥራው ክፉ የሆነ ሁሉ ብርሃንን ይጠላልና፣ ክፉም ስለሆነ ሥራው እንዳይገለጥበት ወደ ብርሃን አይወጣም። እውነትን የሚሠራ ግን ሥራው ይገለጽ ዘንድ ወደ ብርሃን ይመጣል፣ ስለ እግዚአብሔር ብሎ ይሠራልና። ከዚህም በኋላ ጌታችን ኢየሱስ ከደቀ መዛሙርቱ ጋር ወደ ይሁዳ ምድር ሄደ። በዚያም እያጠመቀ አብሯቸው ተቀመጠ። ዮሐንስም በዮርዳኖስ ማዶ በሳሌም አቅራቢያ በሄኖን ያጠምቅ ነበር፣ በዚያ ብዙ ውሃ ነበርና። ብዙ ሰዎችም ወደ እርሱ እየመጡ ያጠምቃቸው ነበር፣ ዮሐንስ ገና ወደ ወህኒ ቤት አልገባም ነበርና። ከዚህም በኋላ በዮሐንስ ደቀ መዛሙርትና በአይሁድ መካከል ስለ ማንጻት ክርክር ሆነ። ወደ ዮሐንስም ሄደው መምህር ሆይ በዮርዳኖስ ማዶ ካንተ ጋር የነበረው አንተም የመሰከርክለት እርሱ እነሆ ያጠምቃል፣ ሁሉም ወደ እርሱ ይሄዳል አሉት። ዮሐንስም መልሶ እንዲህ አለ፣ ሰው ከሰማይ ካልተሰጠው በስተቀር እርሱ ራሱ ጸጋን ገንዘብ ሊያደርግ ምንም አይችልም። እኔ ክርስቶስ አይደለሁም፣ ነገር ግን እንዲሰብክለት ከእርሱ በፊት ተልኬአለሁ እንዳልኋችሁ እናንተ ራሳችሁ ምስክሮች ናችሁ። ሙሽራ ያለችው ሙሽራ ነው። ቆሞ የሚሰማው የሙሽራው ሚዜ ግን በሙሽራው ቃል እጅግ ደስ ይለዋል። የእኔ ደስታ አሁን ተፈጸመች፣ የእርሱ ትበዛለች፣ የእኔ ግን ታንስ ዘንድ ይገባል። ከላይ የመጣው ከሁሉ በላይ ነው፣ ከምድር የተገኘውም ምድራዊ ነው፣ የምድሩንም ይናገራል። ከሰማይ የመጣው ግን ከሁሉ በላይ ነው፣ ባየውና በሰማው ይመሰክራል። ነገር ግን ምስክርነቱን የሚቀበለው የለም። ምስክርነቱን የተቀበለ ግን እግዚአብሔር እውነተኛ እንደሆነ አተመ። እግዚአብሔር የላከው የእግዚአብሔርን ቃል ይናገራል፣ እግዚአብሔር መንፈሱን ሰፍሮ አይሰጥምና። አብ ልጁን ይወዳልና ሁሉም በእጁ ሰጠው። በወልድ የሚያምን የዘላለም ሕይወት አለው፣ በወልድ የማያምን ግን የእግዚአብሔር የቁጣ መቅሰፍት በላዩ ይኖራል እንጂ ሕይወትን አያይም። ምዕራፍ 4 ይቀጥላል። ረድኤተ እግዚአብሔር አይለየን።